ደሞዝ ጭማሪ አትጠይቁኝ የሚከፈላችሁም ይበዛባችኋል። የጤና ባለሙያዎች ጥያቄና የጠቅላይ ሚኒስትሩ ምላሽ እያነጋገረ ነው። በዝርዝር መረጃችን ተሰሙታላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል ዛሬም ከባድ ውጊያ መቀስቀሱ ታውቋል። የአገዛዙ ኃይል በኢትዮ ሱዳን ኮሪደር ከፍተኛ የኃይል ስምሪት እያደረገ እንደሚገኝ ሲታወቅ፣ የፋኖ ኃይሎች በበኩላቸው በክልሉ የብልጽግና ባለስልጣናት ላይ ጥቃት ከፍተናል ሲሉ አስታውቀዋል። በአማራ ክልል 2 ዓመታትን ያስቆጠረው ጦርነት ዛሬም የቀጠለ ሲሆን የጦርነቱን ሁኔታ በተመለከተ የዛሬ መረጃዎችን አጠናቅረን ይዘናል፣ ተሰሙታላችሁ። በመላው አዲስ አበባ የሚገኙ መምህራን ለነገ መቅረትም ሆነ ማርፈድ የማይቻልበት ቀጠሮ ተጠርተዋል። ከሰሞኑ በሺዎች የሚቆጠሩ የጤና ባለሙያዎች የመብትና የዳቦ ጥያቄ በማንሳት በመላው ኢትዮጵያ በቅርብ ዓመታት ታይቶ የማይታወቅ የተናበበ እንቅስቃሴ በማድረግ ላይ እንደሚገኙ ይታወቃል። ለመንግስት የሰጡት የ30 ቀን ቀነ ገደብም በዛሬው ዕለት አብቅቷል። መምህራኑ ለነገ በአዲስ አበባ ቀጠሮ የያዙበት ከባድ ጉዳይ ምን ይሆን? በዝርዝር መረጃችን ተሰሙታላችሁ። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። የጤና ባለሙያዎቹ ተቃውሞ በእንጭጩ ካልተቀጨ አድማው ወደ ሰራዊቱም ሊዛመት ይችላል ተባለ። የጥቁር አንበሳ ሆስፒታል ዶክተሮች ስራ ጥለው ወጥተዋል። መንግስት በአስቸኳይ የጤና ባለሙያዎች ወደ ስራ እንዲመለሱ ጥሪ አቅርበዋል። እየራበን ማስተማር አንችልም፣ መምህራንም ተቃውሞውን ተቀላቅለዋል። ጥቁር አንበሳን ጨምሮ የአብዛኛው ሆስፒታል ሰራተኛ ባለሙያዎች ስራ ጥለው ወጥተዋል። የጤና ባለሙያዎቹ የጠሩት የሥራ ማቆም አድማ በዛሬው ዕለት በመላው ሀገሪቱ ተጀምሯል። መንግስትም የጸጥታ ኃይሎችን በማሰማራት ዶክተሮቹ ወደ ሥራ ቦታቸው እንዲመለሱ ለማድረግ ጥረት መጀመሩ ቁጣን ቀስቅሷል። ላብነትም በጥቁር አንበሳ፣ በጎንደርና በባህር ዳር ፈለገ ሕይወት አጠቃላይ ሆስፒታሎች የጤና ባለሙያው ወደ ሥራ እንዲመለስ በጸጥታ አካላት ማስፈራሪያና ዛቻ እየደረሰበት መሆኑን ምንጮች ገልጸዋል። በተለይም በአዲስ አበባ የጥቁር አንበሳ ሆስፒታል ዶክተሮች በዛሬው ዕለት በመጀመሪያው ቀን የአድማ ውሎ ሆስፒታሉን ለቀው መውጣታቸው በመንግስት ዘንድ ትልቅ ድንጋጤ ፈጥሯል። ሆስፒታሉ ረፋድ ላይ ባወጣው መግለጫም ዶክተሮቹ በአስቸኳይ ወደ ሥራ እንዲመለሱ አሳስቧል። አድማውን የጠሩት የጤና ባለሙያዎቹ ማስፈራሪያና ዛቻ እየደረሰብን ነው ያሉ ሲሆን በማስፈራራት ሕክምና መስጠት አይቻልም፣ እናንተ ገብታችሁ ታክሟቸው እንደሆነ እናያለን የሚል ምላሽ ሰጥተዋል። በባህር ዳር ፈለገ ሕይወት ሆስፒታል እንዲሁም በጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል አድማ የመቱ የጤና ባለሙያዎች በአስቸኳይ ተመልሰው ሪፖርት እንዲያደርጉ ተጠይቀዋል። ለዚህም ዩኒቨርሲቲዎቹ አስተዳደራዊ እርምጃ እንደሚወስዱም ዝተዋል። ምንም አያመጡም ሲሉ ለነበሩት ሁሉ ይሄው ምን እንደምናመጣ አሳይተናቸዋል ያሉት የጥቁር አንበሳ ሆስፒታል ዶክተሮች መንግስት ከእልህና የኃይል እርምጃ ወጥቶ ለጥያቄያችን ምላሽ ካልሰጠ በቀጣይ ቀናት የሚፈጠረው ነገር ከባድ ነው ሲሉ ማስጠንቀቀዋል። ላብነትም በዛሬው አድማ ብቻ ብዙ ታካሚዎች በሕክምና ጦት መሰቃየታቸውን በማንሳት ህሙማንን እስካሁን ለሰው ልጅ ሞራል ብለን እየራበን ስናገለግል ነበር፣ የዚህ ቀውስ ተጠያቂም መንግስት እንደሆነ አወቁልን ብለዋል ዶክተሮቹም። በሌላ በኩል እንደ 4 ኪሎ መረጃ ምንጮች ከሆነ ከመምህራኑም ከጤና ባለሙያዎቹም ተቃውሞ በላይ በመንግስት ደረጃ በትላልቅ ስጋትነት የታየው ደግሞ ወታደሩም ይህንን ተቃውሞ ሊቀላቀል ይችላል የሚለው መሆኑ ተገልጿል። ፊልድ ማርሻል ብርሃኑ ጁላ ባሉበት በተካሄደ አንድ ወታደራዊ ግምገማ ላይ ወታደሩ ውስጥም የከረሙ የደሞዝና የጥቅማ ጥቅም ጥያቄዎች አሉ። ያሁኑ የጤና ባለሙያዎች አድማ መነሻ ምክንያት ሆኖት ወታደሩም ተቃውሞውን ከመቀላቀሉ በፊት የጤና ባለሙያዎቹን ተቃውሞ በእንጭጩ ማስቀረት አለብን የሚል ምክረ ሐሳብ እንደቀረበ ነው
ከወታደራዊ ምንጮች የተገኘው መረጃ የሚያሳየው። በጦርነቱ ላይ ቅሬታ እያነሳ የሚገኘው ወታደር ይህንን አጋጣሚ በመጠቀም አፈሙዙን ሊያዞርብን ይችላል የሚል ቅድመ ማስጠንቀቂያ ሪፖርት ለፊልድ ማርሻል ብርሃኑ ጁላ እንደቀረበላቸው ነው የተሰማው። የዚህ ሁሉ ጣጣ መነሻው የጤና ባለሙያዎች ናቸውና ሌላውን ሊያስተምር የሚችል እርምጃ በመውሰድ አድማውን ማስቀረት ካልተቻለ ነገሮች ከቁጥጥራችን ውጪ ይሆናሉ የሚለው ሪፖርት እንደቀረበና እርምጃ እንዲወሰድ አቅጣጫ እንደተቀመጠም ምንጮች ገልጸዋል። አብይ አህመድ ወደ ስልጣን በመጡባቸው የመጀመሪያ ወራቶች እንዳደረጉት ሁሉ የጤና ባለሙያዎችን ሰብስበው ማወያየታቸው የሚታወቅ ሲሆን ውይይቱ ላይ ጠቅላይ ሚኒስትሩ የቀረቡላቸውን ጥያቄዎችና የሰጧቸው ምላሾች ለአንዳንዶች ተስፋ አስቆራጭ ነበሩ በማለት የሚቀጥሉት የስብሰባው ተሳታፊ የነበሩት አስተያየት ሰጪዎች እኛ ግልጽና ቀጥተኛ ጥያቄ ስናቀርብ እሳቸው ውስብስብና ዙሪያ ጥምጥም መልስ ይሰጡ ነበር ካሉ በኋላም ጠቅላይ ሚኒስትሩ ተገቢ ምላሽ ከመስጠት ይልቅ የጤና ባለሙያውን ጥያቄ ማራከስና ባለሙያውን መሳደብ ላይ ሲያተኩሩ ሁላችንም ተደናግጠን ነበር ይላሉ። ያሳ ግማቱ ከጭንቅላቱ ይጀምራል እንደሚባለው አሁን ላይ ከላይ እስከ ታች የመንግስት መዋቅር ለጤናው ዘርፍ እያሳየ ያለው ንቀትና ክብረነክ የሆነ መስተንግዶ የዚሁ ጠማማ አስተሳሰብና ስሁት መንግስታዊ ትርክት ውጤት ሳይሆን አይቀርም ሲሉ ነው ሰሞንኛውን ቸልተኝነት የሚገልጹት። ጠቅላይ ሚኒስትር አብይ አህመድ በዚያ ሐኪሙንም ሙዚቀኛውንም መምህሩንም የግብርና ባለሙያውንም ቤተ መንግስት ድረስ እየጠሩ ስልጠና ካልሰጠው በሚሉበት በግንቦት 2012 ወደ 4 ኪሎ የመጋበዝ ተራው የጤና ባለሙያዎች እንደነበር የሚጠቅሱት የስብሰባው ተሳታፊዎችና አሁን ከሰልፉ አስተባባሪዎች መካከል እንደሆኑ የሚጠቅሱት አስተያየት ሰጪዎቹ የጤናው ዘርፍ ልዩ ትኩረት ይፈልጋል፣ የሕክምና ቁሳቁሶች ያለ ቀረጥ የሚገቡበትና በከንቱ የሚያልፍ ነፍስ እንዳይኖር እናደርግ፣ ባለሙያው ከገንዘብ ህዝብ ይሻላል ብሎ የአውሮፓና አሜሪካ ኑሮን ትቶ ሲመጣ እየተገፋ ነው፣ ፍላጎቱን ባታሟሉ እንኳን ቢያንስ አትግፉት፣ ሙያው ሕክምናን ለማጥናት ከሚያጠፋው ዕድሜና ከምርቃት በኋላም ስራ ላይ ከሚታየው ፈተናዎች ጋር የሚጣጣም ቢያንስ ወላጆችን ልጆች ፊት አንገት የማያስደፋ ደሞዝ ይከፈል፣ ጥቅማ ጥቅሞችም ይከበሩ የሚሉና መሰል ግልጽ ጥያቄዎች ቀርበው እንደነበር ያስታውሳሉ። ይሁን እንጂ የስብሰባው ማጠቃለያ እንዳጀማመሩ አልነበረም በማለት ቀጠል ያደርጉና በስብሰባው መዝጊያ ከጠቅላይ ሚኒስትሩ አንደበት የሰማነው በህልም ይሁን በውን እስክንል ድረስ አስደንጋጭ ነበር ይላሉ። በዚያ መድረክ ጠቅላይ ሚኒስትር አብይ አህመድ ከሰጧቸው የተንሻፈፉና ቀናነት የጎደላቸው ምላሾች መካከል ሲኒየር ዶክተሮች እንደ ሲቪል ሰርቫንት 8 ሰዓት መች ተሰሩና ነው ደሞዝ የሚጨምርላችሁ? እንኳን ሊጨምርላችሁ የሚከፈላችሁም ይበዛል። ተማርን አትበሉ። አውሮፓና አሜሪካ የምትፈለጉት እናንተ ብቻ ሳትሆኑ እኛም የኮምፒውተር ባለሙያዎች ነን። የደሞዝ ጥያቄ የእናንተ ብቻ ሳይሆን እኔም ጥያቄ ያለኝ ሰሚ አጣሁ እንጂ የሚሉ በፌዝ በብስጭትና አለፍ ሲልም በበታችነት ስሜት ወለድ ቅናት የታጀቡ የተንሸዋረሩ ምላሾች ነበሩ ሲሉ ካስታወሱ በኋላ አሁን በግልጽ እየተደረገ ያለው የጤና ባለሙያውን መበቀልና የወደፊቱ ትውልድ ሐኪምና ዶክተር መሆን እንዲጸየፍ የማድረግ ሥራ ነው ሲሉ በምሬት ይገልጻሉ። ያለፈውን 1 ወር ሙሉ የዘለቀውን የጤና ባለሙያዎች ማስጠንቀቂያና የሥራ ማቆም አድማ ጥሪ የተከታተሉ ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የመንግስት ኃላፊ ጉዳዩን ሲያብራሩ መንግስት ከጤና ባለሙያዎች ጋር እልህ ውስጥ ገብቷል ይላሉ። ይህ ደግሞ እንደ እውነቱ ከሆነ ከመንግስት የሚጠበቅ ባይሆንም በሚያሳዝን ሁኔታ እየሆነ ያለው ግን እንደዚህ ነው ካሉ በኋላ መንግስት ጉዳዩን ለማዳፈን እያደረጋቸው ያሉ ተከታታይ ስብሰባዎችም የዚሁ ቅጥያ ናቸው ሲሉም ያክላሉ። እኔ በስብሰባዎቹ ላይ የመሳተፍ ዕድል ባይኖረኝም ከስብሰባ ተሳታፊ ወዳጆቼ እንደሰማሁት ከሆነ ጉዳዩ የተያዘበት መንገድ አደገኛ ነው ሲሉ የሚቀጥሉት ባለስልጣኑ ባለፈው ሳምንት ብቻ ጠቅላይ ሚኒስትር አብይና ምክትላቸው በተገኙበት የተካሄዱ ከ3 በላይ ስብሰባዎች የባለሙያዎቹን ጥያቄ በምን መልኩ እንፍታ የሚሉ ሳይሆን
አድማው እንዳይነሳና ሌሎች ማህበራትም የነሱን እግር ተከትለው ወደ አድማው እንዳይገቡ አለፍ ሲልም ወደ አመጽ ተሸጋግሮ ከቁጥጥር ውጪ እንዳይሆን ምን እናድርግ በሚለው ጉዳይ ላይ ያተኮረና በመላው ሀገሪቱ ተግባራዊ የሚሆን የአስቸኳይ ጊዜ አዋጅ አውጆ መከላከያ ሰራዊትን እስከ ማሰማራት የዘለቀ አማራጭ ቀርቦ ውይይት እንደተደረገበት አውቃለሁ ካሉ በኋላ እኔ እንደማስበው ግን ይህ አካሄድ በራስ ላይ እባብ እንደመጠምጠም ያለ ዋጋ ሊያስከፍል የሚችል እንደሆነ አምናለሁ ሲሉም ያክላሉ። በሌላ መረጃችን በመላው አዲስ አበባ የሚገኙ መምህራን ለነገ መቅረትም ሆነ ማርፈድ የማይቻልበት ቀጠሮ ተጠርተዋል። ከሰሞኑ በሺዎች የሚቆጠሩ የጤና ባለሙያዎች የመብትና የዳቦ ጥያቄ በማንሳት በመላው ኢትዮጵያ በቅርብ ዓመታት ታይቶ የማይታወቅ የተናበበ እንቅስቃሴ በማድረግ ላይ እንደሚገኙ ይታወቃል። ለመንግስት የሰጡት የ30 ቀን ቀነ ገደብም በዛሬው ዕለት አብቅቷል። ይህ የጤና ባለሙያዎች እንቅስቃሴ እንደ መምህራን፣ አርሶ አደሮች፣ ነጋዴዎች ወዘተ ባሉ የህብረተሰብ ክፍሎች ዘንድ እንዳይተላለፍ አንዳንድ ጥረቶች እየተደረጉ እንዳሉ ሚዲያችን ያደረጋቸው ዳሰሳዎች ያሳያሉ። ከነዚህም አንዱ በመምህራን ላይ ያተኮረ ሲሆን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ በነገው ዕለት አንድ የማይቀርበትና አስቸኳይ ስብሰባ መምህራንን መጥራቱን ለማረጋገጥ ተችሏል። ሮብ ግንቦት 6 2017 ዓ.ም በከተማ ደረጃ አጠቃላይ የመምህራን ስብሰባ ስላለ የትምህርት ቤቱ መምህራን በሙሉ ከጧቱ 2 ሰዓት ጀምሮ እንድትገኙ የሚል ማሳሰቢያ በሁሉም ትምህርት ቤቶች እየተለጠፈ ይገኛል። መልእክቱ አክሎም በዕለቱ መቅረትም ሆነ ማርፈድ የማይቻል መሆኑን እያሳሰብን ለሚፈጠረው ችግር ትምህርት ቤቱ ኃላፊነቱን የማይወስድ መሆኑን በጥብቅ እናሳስባለን የሚል ተመሳሳይ መልእክት ያለው ማሳሰቢያ በየትምህርት ቤቶቹ ተለጥፏል። ሚዲያችን ያነጋገራቸው የከተማው ትምህርት ቢሮ ባልደረቦች ስብሰባው ከሰሞኑ የጤና ባለሙያዎች ያነሱትን ተቃውሞ ተከትሎ መምህራንም ተመሳሳይ ድርጊት ውስጥ እንዳይሳተፉ ለማሳሰብ መሆኑን ጠቁመው ስብሰባው እንዲካሄድ አቅጣጫ የመጣው ከበላይ አካል ነው ብለዋል። የጤና ባለሙያዎች ጥያቄ የኛም ጥያቄ ነው በሚል በፌስቡክ አማካኝነት አንዳንድ መምህራን ድምጽ ማሰማት ጀምረዋል። የኢትዮጵያ መምህራን ድምጽ ይሰማ ኮሚቴ 3 አበይት ቁም ነገሮችን መጥቀስ እንፈልጋለን። ህዝብን ማዳመጥ የመንግስት ህገ መንግስታዊ ግዴታ ነው። መንግስት ያዳምጥ ስንል እባክህ ሩህሩህ አዛኝና ሰው አክባሪ ሁን እያልን እየተማጸንን አይደለም። የህዝብን ሮሮና ብሶት ማዳመጥ ህገ መንግስታዊ ግዴታ ነው። ስልጣን ላይ የተቀመጥከው ለዚህ ነው። ማያዳምጥ መንግስት የማይደመጥ መንግስት ይሆናል። መንግስት ህዝብን የሚያዳምጠው በህገ መንግስቱ ስለሚገደድ ብቻ መሆን የለበትም። የህዝብ ወገን ነኝ የሚል ስልጣን የያዘ ፓርቲና መንግስት፣ ህዝብን ምረጠኝ የሚል ፓርቲና መንግስት የህዝብ ከበሬታና አመኔታ ሊያገኝና ዓላማውን በተግባር ላይ ሊያውል የሚችለው ህዝብን ሲያዳምጥ ብቻ ነው የሚሉ መልእክቶችን ያዘሉ የመምህራን ድምጾች እየተስተጋቡ ይገኛሉ። በየትኛውም ሴክተር የሚገኝ የመንግስት ሰራተኛ ተምሮ እንዳልተማረ በመሐይም ካድሬዎችና የቢሮ ኃላፊዎች መብቱ እየተረገጠ እንዳይረጋጋ በመንግስት የታቀደ ኢኮኖሚያዊ ጫና እየደረሰበት ይገኛል። የሰሞኑ የጤና ባለሙያዎችም ጥያቄ የሁሉም የመንግስት ሰራተኛ ጥያቄ ነው። ከእንግዲህ መሐይም ሹመኞች እራት እንዲበሉ ሻማ ይዘን የምንቆምበት ወቅት አልፏል። በትግላችን መብታችንን እናስከብራለን በማለት ጽሑፎችን እያጋሩ ይገኛሉ። በሌላ መረጃ በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል ዛሬም ከባድ ውጊያ መቀስቀሱ ታውቋል። የአገዛዙ ጦር በኢትዮ ሱዳን ኮሪደር ከፍተኛ የኃይል ስምሪት እያደረገ እንደሚገኝ ሲታወቅ፣ የፋኖ ኃይሎች በበኩላቸው በክልሉ የብልጽግና ባለስልጣናት ላይ ጥቃት ከፍተናል ሲሉ አስታውቀዋል። በዛሬው ዕለት በደቡብ ወሎ አምባሰል ተራሮች ከንጋት ጀምሮ በከባድ መሳሪያ የታገዘ ውጊያ መቀስቀሱን የመረጃው ምንጮች ተናግረዋል። ውጊያው የተቀሰቀሰው ያገዛዙ ጦር በሁለት ይዞታዎች ማለትም ከደሴ ከተማ በተለያየን በኩልና ከአምባሰል ማርዬ በኩል ወደ ተራራማ አካባቢዎች ተኩስ መክፈቱን ተከትሎ ነው ተብሏል። አምባሰል ቀጠና አገዛዙ ከዚህ በፊት በወሎ የሚንቀሳቀሱ አደረጃጀቶች በጋራ ተወያይተው የመርጦ የአንድነት ዲክላሬሽንን ባወጁበት ወቅት
ከባድ የሜካናይዝድ ውጊያ ያደረገበት ቀጠና መሆኑ የሚታወስ ሲሆን ዛሬም በአምባሰል ተራራማ አካባቢዎች ነው ከባዱ ውጊያ መቀስቀሱ የታወቀው። በአካባቢው ይህ ዘገባ እስከ ተጠናቀረበት ጊዜ ድረስ ውጊያው ተባብሶ መቀጠሉን የደረሱ ሰብአዊና ቁሳዊ ጉዳቶችን ለማወቅ እንዳልተቻለም የመረጃ ምንጮቻችን ተናግረዋል። በተመሳሳይ በሰሜን ሸዋ ዞን ሸዋሮቢት ከተማ አቅራቢያም የለን የተባለ አካባቢ ከጠዋት ጀምሮ በአገዛዙ ጦርና በፋኖ ኃይሎች መካከል ከባድ ውጊያ እየተደረገ እንደሚገኝ የአካባቢው ነዋሪዎች ተናግረዋል። በአካባቢው በሚደረገው ውጊያ የሚተኮሰው የከባድ መሳሪያ ድምጽ ሸዋሮቢት ከተማ ድረስ የሚሰማ መሆኑን የተናገሩት ነዋሪዎቹም ሆኖም በከተማዋ የተለየ እንቅስቃሴ ግን አይስተዋልም ብለዋል። በየለን ቀጠና የሚደረገው ውጊያ ይህ ዘገባ እስከ ተጠናቀረበት ጊዜ ድረስ የቀጠለ ሲሆን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አመራሮች በበኩላቸው በውጊያው ድል እያደረግን እንገኛለን ሲሉ ተናግረዋል። በምዕራብ ጎንደር ዞን የኢትዮ ሱዳን ድንበር ኮሪደር ቀጠና ደግሞ ዛሬ አገዛዙ የኮማንዶና የአየር ወለድ ኃይልን ጨምሮ ከፍተኛ ወታደራዊ ስምሪት እያደረገ እንደሚገኝ የመረጃው ምንጮች አጋልጠዋል። በቋራና መተማ ወረዳ በሚገኙ የድንበር አካባቢዎች ከፍተኛ የፋኖ ኃይል አለ በሚል በተደጋጋሚ ወታደራዊ ዘመቻ አድርጎ ውጤት ያላገኘው በሌተናንት ጀነራል ብርሃኑ በቀለ የሚመራው ያገዛዙ ጦር ሰሜን ምዕራብ ዕዝ አሁን ደግሞ በኮማንዶና አየር ወለድ ታግዞ ሌላ ዙር ዘመቻ ለመሞከር እየተዘጋጀ ነው ሲሉ የመረጃው ምንጮች ተናግረዋል። በቀጠናው የሚደረገው ወታደራዊ ስምሪት ከእይታችን ውጭ አይደለም ያሉት አንድ የአማራ ፋኖ ብሔራዊ ኃይል የቀጠናው አመራር ደግሞ አገዛዙ የመዋጋት ሞራል የሌለው ወታደር ይዞ ለውጥ አመጣለሁ የሚል ህልሙን መቼ እንደሚቀይር አላውቅም፣ በእኛ በኩል በተለመደው ሁኔታ ምላሽ እንሰጣለን ሲሉ ነው የተናገሩት። በተመሳሳይ በጎጃም ቀጠና የድሮን ቅኝትን ጨምሮ ከፍተኛ ወታደራዊ እንቅስቃሴ እንዳለ የመረጃው ምንጮቻችን አመላክተዋል። በትናንትናው ዕለት በምዕራብ ጎጃም ዞን ቡሬ ቀጠና የአማራ ፋኖ ብሔራዊ ኃይል ጎጃም 5ኛ ክፍለ ጦር አገዛዙ በግዳጅ አፍሶ ወደ ብር ሸለቆ ወታደራዊ ማሰልጠኛ ሲያጓጉዛቸው የነበሩ 50 ያህል ወጣቶችን አስለቅቄያለሁ ብለዋል። አገዛዙ ወጣቶችን በወታደራዊ እጀባ ከቡሬ ኢንዱስትሪ ፓርክ አካባቢ ከሚገኝ ማቆያ ወደ ብር ሸለቆ ወታደራዊ ማሰልጠኛ ተቋም ለማስገባት ሲጓዝ ከቀኑ 10 ሰዓት አካባቢ ዋንገዳም የተባለ ቦታ ላይ የፋኖ ኃይሎች ደፈጣ በመጣል ምልምል ወጣቶችን ካገዛዙ ማስለቀቅ ችለናል ብለዋል። በሌላ በኩል አገዛዙ በክልሉ የተለያዩ አካባቢዎች የተጠናከረ የድሮን ቅኝት እያደረገ እንደሚገኝ ነው የተሰማው። ዛሬን ጨምሮ ባለፉት 3 ቀናት የተጠናከረ የድሮን ቅኝት በወልዲያ ዙሪያ፣ ቃሊም፣ ደብረ ብርሃን ዙሪያ፣ ቡሬ፣ ዳንግላ፣ ባህር ዳር ዙሪያ ወረዳ፣ ቋራ፣ ጃዊ አካባቢዎች ተደጋጋሚ አሰሳ እየተደረገ እንደሚገኝ ነዋሪዎች ጨምረው ተናግረዋል። በሌላ መረጃ የኤርትራ ጦር በምጽዋም በአሰብም መከበቡ ተሰምቷል። ይህንን ተከትሎ የኤርትራ ጦር ለድንገተኛ ግዳጅ ጦሩ በተጠንቀቅ እንዲሆን በሳምንቱ መጀመሪያ ስምሪት ተሰጥቶታል። ፕሬዝዳንት ኢሳያስ አፈወርቂ ያልጠበቁት ወጀብ አዲሃሎ ቤተ መንግስትን እየነቀነቀው እንደሚገኝ ነው የተነገረው። አዛውንቱ ፕሬዝዳንት ኢትዮጵያ ወደ ቀይ ባህር ድርሽ አትልም በሚል ፊታቸውን ወደ አሰብ ባዞሩበት ቅጽበት በምጽዋ ወደብ በኩል ያልተጠበቀው እየሆነ ነው ተብሏል። ሚሳኤሎችና ድሮኖች ከወደቡ አፍንጫ ስር እየተወነጨፉና እየተምዘገዘጉ ነው። ኢትዮጵያውያን የተሰውለት ብርጋዴር ጀነራል ተሾመ ተሰማ ሽጉጣቸውን የጠጡለት ምጽዋ በድሮን ጢስ ታውቋል። የቻይናና አረብ ኤሚሬትስ ሰራሽ መሳሪያዎች በምጽዋ ሰማይ ላይ እያንዣበቡ ነው። በአሰብ በኩል ደግሞ የብልጽግናው ጦር እየቀረበ መሆኑን መረጃዎች እያመለከቱ ነው። የኢትዮጵያና የኤርትራ ጦር በአሰብ በኩል በመድፍ ርቀት ባሉበት ሁኔታ ፍጥጫው ካሁን አሁን ፈነዳ በሚል እየተጠበቀ ሲሆን ቀድሞ የምጽዋው ፍጥጫ ከእጅ ያመለጠ ብርጭቆ ሆኗል ተብሏል። ወትሮም የሰላምን ጣም የማያውቀው የአፍሪካ ቀንድ ቀጠና
አሁን ደግሞ ወደ ሌላ ቀጠናዊ ትርምስና ጦርነት ሊያመራ በኦቦ ሸማኔ ፍጥነት እየተምዘገዘገ መሆኑም እየተነገረ ነው። የሱዳኑ ጦርነት ቀጠናዊ ጦርነት ወደ መሆን እየተሸጋገረ ስለመሆኑ ተጨባጭ መረጃዎች ወጥተዋል። የኢትዮጵያው አገዛዝ ህወሓት፣ ኤርትራ እንዲሁም ደቡብ ሱዳንና ቻድ በዚህ ጦርነት እጃቸውን እያስገቡ እንዳለ ከተሰማ ከርሟል። እዚህ ጋር የኢትዮ ኤርትራን ፍጥጫ ስናክልበት በእርግጥም ቀጠናው ከድጡ ወደ ማጡ እየተምዘገዘገ እንደሆነ ግልጽ ይሆናል። ክቡራትና ክቡራን አድማጭ ተመልካቾቻችን ለዚህ ሰዓት የደረሱን አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንገናኛለን። እስከዛው በያላችሁበት ሰላም